ፈልጌ ነው የጠራሁት። ምንድነው? እዚህ ቤት የነበረችውን የሆነ ሰዓት ላይ ያዛት ብዬ ነገርኩ ልጅ አስታውስካት? እና እሷ ምን ላድርጋት? ስማ፣ የተወሰኑ ሰዎችን ያዝና እሷንና እዚህ ቤት ያለችውን ሌላኛዋን ሴት ይዘህ ከከተማ ወጣችሁ ጣሏቸው። እሺ? እንዴ ቆይ ብንያዝ? ብንያዝ ይለኛል እንዴ? በቃ እንዳትያዙ ደግሞ መጠንቀቅ ነው። መቼም ላንተ ይሄ ክብድም አይደል? ለእነሱ ደግሞ ማደንዘዣ ስለምሰጣቸው አንተ ላይ ምንም አይነት ችግር አይፈጠርም። ሰዎችን ሰብስብና ስራ እናጨርስ። ቆንጆ ክፍያ እከፍልሃለሁ። አይ ከከተማ ማስወጣት በጣም ከባድ ይመስለኛል። ስለዚህ ራሴን ችግር ውስጥ አልከትም። የምን ችግር ነው የምታወራው? አረ ስለምንም አታስብ። ስማ፣ የምሰጥ ብር ደግሞ በጣም ብዙ ነው የሚሆነው። እሺ? ግን ሁሉም ነገር በጥንቃቄ ማድረግ አለብህ። ቆይ ግን ምን አድርገውሽ ነው? ማን ጠይቀኛል? እሱን ታዩ። በዛ መንገድ አይደለም የምትወጣው። የምትወጣው መቼም ላትመለስ። መቼም ላትመለስ? መቼም እንዳትመለስ ማለት? አዎ መቼም ላትመለስ። እርግጠኛ ነሽ? ግማ እንደዛ ከሆነ እኮ ተገላገልም ማለት ነው። ብታይ እኮ አልገባሽም። ዛሬ እንዴት ደስ እንዳለኝ። ደስታዬን የሚገልጽበት ምንም አይነት ቃል የለኝም። የምር እንደዛ ደስ ብሎኛል። ገባኝ። እኔ ቆንጆ ደግሞ ተረጋጊሽ። የሆነ ነገር እንዳያደርጉሽ። በተለይ መሲን ተጠንቀቂያት። እሷን ከጎዳሽ ልጎዳሽ የሚችለው ሰላም ሰላም፣ ውድና የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በእንግዳ ድራማ በእውነት በጣም ጠፍቻለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት በእንግዳ ድራማ በሄለንና ወይዘሮ ሄለን እንግዲህ የቤሉንን ጓደኛ ማለት ነው አክስት ተብላ የመጣችዋን ሌዛን ለማጥቃት እየሞከረች ነው። እንግዲህ በጓደኛዋ በልጇ ጓደኛ በጆን ማለት ነው እና በጆንና በጆን ጓደኞች በተደራጁበት እንግዲህ ወይዘሮ ሄለን እነሱን ለማስወገድ ፈልጋለች ማለት ነው። ቤዛንና ሌዛንን ማለት ነው፣ ሁለቱን ማለት ነው። ወይዘሮ ሄለን ምንም ቢሆን መጨረሻ ላይ የምትጸጸትበት በልጇ ላይ የምታደርገው በኋላ መጨረሻዋ ጸጸት እንደሚሆን ሁላችንም እናውቀዋለን ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች እንግዲህ ቤዛ ይሄን ሁሉ ሲደረግባት እስካሁንም ከቴዲ ያላትን ምንም ነገር ተስፋ አልቆረጠችም ማለት ነው። ምክንያቱም ቀርባ ልትበቀለው ነበር የመሰለን፣ ነገር ግን እንደዛ አይደለም ማለት ነው። ሌዛን ደግሞ እንደምታውቋት ጠበቃ ናትና ውጭ ላይ ነበር የምትኖረው ማለት ነው። እዚህ ከመጣች ለኑኑ ጠበቃ ልትሆናት ፈልጋ አንዳንድ ነገሮችን እየጠየቀቻት ነበረ። እሷ ግን ፍቃደኛ አይደለችም ማለት ነው። ኑኑ ቢያንስ የተፈጠረውን ችግር ንገረኝ ብትላት ለአንቺ መንገርም ሆነ መናገር አልፈልግም፣ ብነግርሽም ምንም አይነት ለውጥም የሚያመጣው ነገር የለም፣ ነገርኩሽም አልነገርኩሽም ለአንቺ ሁለቱም አንድ ነው፣ ምንም ነገር ማድረግ አትችይም፣ ስለ እኔ አይመለከትሽም በማለት ምንሻ ለዛ መልሳላታለች ማለት ነው። እንግዲህ ቤሉንም ከዚህ እንደምትወጣ ተስፋ እየሰጣት ነው። ወይዘሮ ሄለንም እንግዲህ ያላትን ጥንካሬ እያጠናከረች እንግዲህ ዛሬ ማታ ሁሉንም ነገር እንደሚደረግ ነው የዛተችው ማለት ነው። ቤዝ ነፂ እንግዲህ ሁሉንም እንደምታውቁት የኑኑሻን መታሰር ነፃ የሚያደርጋት መሲጋ ነው ማለት ነው። መሲን ደግሞ ማሳሰር አትፈልግም። ምክንያቱም እሷ ከታሰረች ቤተሰቦቹ ምንም አይነት ችግር እንደማያመጣባቸው እሷ ብቻ ናት የምትጨነቀው እስር ቤት ያለችው ማለት ነው። ነገር ግን መሲን ልትበቀላት የፈለገችው መሲ ከዳር ሆና የቤተሰቦቿን ሲቃይ እንድታይ በቤተሰቦቿ ላይ
እንድትጸጸት በእኔ ምክንያት ነው ቤተሰቦች እንደዚህ የሆኑት ብላ እንድትጸጸት ነው የወይዘሮ ሄለን ሀሳብ ማለት ነው። እንግዲህ መኩ የት እንዳለ አሁንም አናውቅም። መኩ ቦታ እናውቀው አልቻልንም ማለት ነው። መኩም ለጊዜው እንግዲህ አስወግደውታል ማለት ነው። ሊመለስም ይችላል እንግዲህ ወይዘሮ ሄለን ካላሳገተችው ማለት ነው። ከቤትም እንደሚወጡ እየጎተጎተቻቸው ነው። ቤሉልም ቤት ገዝቶላቸው እዛ ቤት እንዲኖሩ ፍቃደኛ አይደሉም ማለት ነው። እንግዲህ ወይዘሮ አይንዬ ወይዘሮ ሄለን እግር ላይ ወጣ እየለመነቻት ከምንም ነገር አልቆጠረቻትም ማለት ነው። ይቅርታ በቃ እንደው ልጇን አስፈችልኝ እንደው በአሳለፍ ነው እያለች እየለመነቻት ነበረ። ነገር ግን ምንም የርህራሄ እንትን የላትም፣ ልብ የላትም ማለት ነው። አሁንም እነዚሁ በእነዚህ ሳይበቃት ሌዛንና ቤዛን ማለት ነው ሁለቱን እንድታስወግድ ከከተማ ወጥታችሁ እንድጥሏቸው በማለት ለጆን ትዕዛዝ አስተላልፋለች ማለት ነው ወይዘሮ ሄለን። በነገራችን ላይ እንግዲህ ከዚህ ቻናል ብዙ ነገሮችን እንደምትማሩ አልጠራጠርም። ምክንያቱም የቅርብ ሰው ምን ያክል እንደሚጎዳ ነው እያሳየን ያለ ነው። እያሳየ ያለው በዚህ ድራማ ላይ ብዙ ትምህርቶችን ትወስዱበታላችሁ። ውድ ቻናላችን ቤተሰቦች ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁሌም እንደተለመደው አስተያየታችሁን እፈልጋለሁ። ድጋፋችሁን በእውነት ከልብ አመሰግናለሁ። ለምትሰጡኝ አስተያየትም ሆነ መልካም ምኞት ለምትገልጹልኝ እህቶቼ፣ እንዲሁም የሁሉም ነገር ዩቲዩብ ቻናል ተከታታዮች በሙሉ ከልብ አመሰግናለሁ። እያላችሁበት ሰላማችሁ ብዝት ይበልልኝ። ሌዛ ግን ከበረንዳ ላይ ሆነው ብዙ ነገሮችን ብዙ ሚስጥሮችን ሰምተዋል ማለት ነው። ከቤዛ ጋር ሆና ሌዛ ሰምታለች። እንግዲህ ልትጠነቀቅ ትችላለች። አንቺ ለነሱ ስትጨነቂ አንቺን በሆነ ነገር ከጎን እንዳትጠቂ እባክሽን ራስሽን ጠብቂ እያለች ቤዛ ስትመክራት ነበረ። እኔማ ለራሴ ሳልሆን አልቀርም፣ ለራሴ መሆን ቢያቅተኝ አንቺን አልመክርሽም ነበረ፣ አንቺን የምመክርሽ እኔ ራሴ የማቅ ሰው ነኝ በማለት ለቤዛ መልሳላታለች ማለት ነው። እንግዲህ ወይዘሮ ሄለን ዛሬ ያሰበችው ምንድን ነው የሚለውን ደግሞ አብረን እናያለን። ውድ ቻናላችን ቤተሰቦች እንደተለመደው ድጋፋችሁን እፈልጋለሁ። ሰብስክራይብ አድርጉ ያደረጋችሁም ላይክ እና ኮሜንት ስለምታደርጉ ከልብ አመሰግናለሁ። ቪዲዮ እስከ መጨረሻው እውልኝ በትህትና ጠይቃለሁ። ውድ ቻናላችን ቤተሰቦች እንግዲህ በዋና ደግሞ በለዛ ዩቲዩብ ቻናል እየገባችሁ ማየት ትችላላችሁ። ውድ እንግዲህ የሀረግና የእንግዳ የዩቲዩብ ቻናል ተከታታዮች ማለት ነው፣ ለዛ ዩቲዩብ ብላችሁ በዋና ገብታችሁ ቪዲዮአቸውን ላይክ እና ሰብስክራይብ እንድታደርጉላቸው በሱም ሀሳቤ እንድሰጣችሁ እወዳለሁ ማለት ነው። አይንዬ ግን በጣም ታሳዝናለች። በልጇ እንግዲህ በወለደቻት ልጅ 9 ወር አርግዛ በወለደቻት ልጅ ነው እየተሰደበች ያለችው ማለት ነው። ነገር ግን ይሄን ሁሉ እሷ አታውቅም ማለት ነው። ኑኑና ኤልሻዳይ እንደተቀያየሩ ይሄ ሚስጥር ለኑኑሻ ተነግሯታል ማለት ነው። ኤልሻዳይ ግን ምንም ነገር የምታውቀው ነገር ስለሌለ እንግዲህ እንደ ታናሽ እህቷ እንደ ማንኛውም ጓደኛ አድርጋ ነው እንግዲህ ወይዘሮ አይንዬን ስትመናገራት እና ስትመልስላት የነበረው ማለት ነው። ውድ የቻናላችን ቤተሰቦች ኑኑሻ እውነት የአይንዬ ልጅ ብትሆን ይሄ ነገር ምን የሚፈጠር ይመስላችኋል? ቢያንስ የወይዘሮ ሄለንን ጸጸቱን ትታችሁት እንደው ኑኑሻ ምን ትላለች የሚል ሀሳብ በላያችን ላይ አለ ማለት ነው።